እግዚአብሔር ምልክቶችና ድንቆች በህይወታችን ላይ ያደርጋል። ያልጠበቃችሁትን ምንጭ እግዚአብሔር ይከፍታል። ምንም ጥያቄ የለም። በቃ ዝግትግት ብሎ ያቃተኝን ነገር ክፍትፍት ያደርገዋል። አዎ እሱ ጋር ግን አይኔ ይቆይ ተመስገን ስላረከው ብዬ እሱ ራሱ አይኔን ኢየሱስ ላይ ስሙ ላይ አለ። የነገሩ መደምደሚያ አይናችሁን ኢየሱስ ላይ ካላረገው አጠገቤ ካለው ሰው ጋር መጣያና መፎካከሪያ ከሆነ እግዚአብሔር አያዋጣው። ኢየሱስ ታርጌቱ ምንድነው? ሰውን በሙሉ ሰብስቦ እግሩ ስር ማንበርከክ። ትንሽ ነገር በህይወታችን ላይ ስትሆን የቻለውን ጌታ ኢየሱስ ክርስቶስን መካከለኛ ያደረገ ነገር ማድረግ አለበት። የሚበልጥና የሚቀጥል ነገር በህይወታችን ላይ ምንድነው? ዘላለም ይቀጥልልኝ እምነቴ ምንድነው? ከሞት ባሻገር ለዘላለም ከጌታ ጋር የሚያኖረኝ በጌታ ማመኔ ባይዘው እኔ ብለህ ከሚያኖር ኢየሱስ ብለህ ብትሞት ነው የሚቀል። ተአምር ማድረጉ ጥያቄ ውስጥ ስለማይገባ ነው። እኔ ተአምሮ ያልቆየው ተአምር ማድረጉ ጥያቄ ውስጥ አይገባ። እናንተ ቤት ዛሬ ይደረጋል፣ ጥያቄ ውስጥ አይገባ። በህይወታችሁ ላይ እግዚአብሔር ምልክት ያደርጋል፣ ጥያቄ ውስጥ አይገባ። ቀጥሎ እኔና እናንተ ጋር ያለው ነው። ከ30 ዓመቱ አስቀድሞ የኖረበት ከተማ ነውና ሌላ ከተማ ታደርግ እንደነበረው እስኪ እንደዚህ አድርገ ትሉኝና እንደውም ምሳሌ ሁሉ መሰላችሁብኝ። ባለመድኃኒቶይ ራስህን አድን። ባለመድኃኒት ነኝ ትላለህ፣ ሌላ ቦታ ሄደህ ተፈውሳለህ። እስቲ ራስህን እስቲኛ መካከል እኒህ አሉት እና መጽሐፍ ሲናገር ስለ ልባቸው ጥንካሬ ጌታ ኢየሱስ ተአምር ማድረግ አልቻለም ነበር የሚል ቃል አንቋቸው። አለማመናቸው አይደለም፣ ባይዘው አለማመን አይደለም፣ የልብ ጥንካሬ ነው። ይህንን ብቻ ነግሯቸው ትቷቸው ወደ ገሊላ መጣ። ወደ ገሊላ ወደ ቃና ሲመጣ በቅፍርናሆም ብላቴናው የታመመበት አንድ የቤተ መንግስት ሹም ነው የሚል። የቤተ መንግስት ሹም ማለት ትክክለኛ ቃሉን ወደ ኋላ ሄዳችሁ ካጠናችሁት የሄሮድስ አንቲጳስ ኢሚዲየት አገልጋይ ማለት ነው። ንጉሱ ሄሮድስ አንቲጳስ አጠገብ ቆሞ የሚያገለግል ሰው እና የንጉሱ ባለሟል ነው። የቤተ መንግስት ሹም ነው እና ጌታ ኢየሱስ ክርስቶስ እሱ ቅፍርናሆም ነው ያለው። ጌታ ኢየሱስ ወደ ገሊላ ቃና እንደመጣ ሰማ። ሲሰማ እንግዲህ ሄሮድስ አንቲጳስ ልጁ ቢድን ምንም አድርጎ እንዲድንለት ያደርግለታል። አቅም የለም ማለት ነው፣ ከአቅም በላይ ነው። ስለዚህ ሰውየው ግዴታ ኢየሱስ ወዳለበት ከተማ የተወሰነ አቅምም ስላለው ትራቭል አድርጎ መጣ እና ጌታ ኢየሱስ ጌታን እንደዚህ ያለው እባክህ ብላቴናዬ በጠና ታሟል፣ በሞት አፋፍ ላይ ነው ያለውና ፈውስልኝ። አሁን ኢያኢሮስ የሚባል ሰው ትዝ ይላችኋል። ማርቆስ ወንጌል ምዕራፍ 5 ላይ ያለው ሰውዬ እሱ ኢየሱስን ሲያገኘው ፈውስልኝ አይደለም ያለው፣ እባክህ አብረን እንሂድ። ይሄኛው ግን አሕዛብ ነው። ስለዚህ ኢየሱስን እንደ ልቡ ይዞ መሄድ አይችልም። እባክህ በሆነ መንገድ አድርገህ ፈውስልኝ። 32 ኪሎ ሜትር ነው ባይዘው የመጣው ሰውየው ከቅፍርናሆም ገሊላ ቃና ድረስ 20 ማይል ነው ወይንም 32 ኪሎ ሜትር። 32 ኪሎ ሜትር አይደለም 300 ኪሎ ሜትርም ልኬድ ይችላል። ልጅ ምንም ይደረጋል ባይዘው ከአገር ልኬድ ይችላል። ሰውየው 32 ኪሎ ሜትር ሮጦ መጣ፣ ኢየሱስን አገኘው። የሚፈልገው እሱ ምልክትና ተአምራት ካላየ እማታምን ትውልድ ሆይ አለ። አዩት እንግዲህ ኢየሱስ እንዴት ከባድ እንደሆነ መልሱ። እንዴት አይነት ማጣሪያ ነው! አሁን ሰውየው እኮ ባለሟል ነው፣ ባለስልጣን ነው፣ ቀላል ሰው አይደለም። ኢየሱስ እንደዚህ አይነት መልስ የሚሰጣው አንድ ኖርማል አይሁድ አይደለም። የሄሮድስ አንቲጳስ የቅርብ አገልጋይ ነው። ሄሮድስ አንቲጳስ ማለት የመጥምቁ ዮሐንስን ጭንቅላት ያስቆረጠ ሰው ነው። አስቡ ሰርክሉ ነው ሰውየው። ከዛ ኢየሱስ ቀጥታ መለሰለት፣ ምልክትና ተአምር ካላየ እማታምን ትውልድ ሆይ። ለምን አንተ የነበርክበት ከተማ እኔ መጥቼ አውቃለሁ፣ ሰብኬያለሁ። ስሰብክ እንዴት አላመንክም? እንደኔ ምልክትና ተአምር ስታይ ነው የምታምነኝ? በሞት አፋፍ ላይ ነው አይደል? ልጅ በህይወት ይኖራልና ሂደ። አንዱ ትዝ ይላችኋል፣ የምኩራብ አለቃ ምኩራብ የሚያሰራ
ጌታን መጡና የዛ የከተማው ሽማግሌዎች ነው የሚለው ላከ። መጡና እንደዚህ ያሉት መምህር አሉት። አቤት። የምኩራብ አለቃ ነው፣ ምኩራብ ያሰራልን እሱ ነው አሉት። እሺ ብላቴናውን ልትፈውስለት ይገባዋል። ይገባዋል የሚባሉ ሰዎች ለምን? ምኩራብ አሰርቶልናል፣ የምኩራብ አለቃ ነው፣ በጣም የተከበረ ሰው ነው። ና እንደው ምን ሂድ እንደው ሌላ ቦታ እንደምታደርገው ዝም ብለህ ቃል እንዳትልክ ቤቱ ሁሉ መሄድ አለብህ ልትጸልይለት ይሉት። ኢየሱስስ ይገባዋል። አዎ እሺ ሂድ። አብረው ሲሄዱ ኢየሱስ ከአገር ሽማግሌዎች ጋር እየመጣ እንደሆነ ሰውየው ሰማ። ሲሰማ ቶሎ ብሎ ሌላ መልእክተኛ ላከ። ወደ እኔ ቤት እንዳትመጣ በሉልኝ። ለምን ቢለን ሲሉት ከቤቴ ጣራ በታች ትገባ ዘንድ አይገባኝም በሉት እና እዛው ቆመ። ቃል ብቻ ላክ። ምኩራብ አሰሪ ብቻ አይደለም ሰውየው መቶ አለቃ፣ ቃል ብቻ ላክ። እኔ ስፒሪቹዋል ኦቶሪቲን በሚሊተሪ ሳይንስ አንደርስታንድ አደርገዋለሁ። መቶ አለቃ ነኝ። 50 አለቃውን ሳዘው 50 አለቃውን ለማዘዝ እኔ ቢሮ አልሄድም አለ። እኔ ቢሮዬ ቁጭ ብዬ 50 አለቃውን ቃል ነው የምልከው አለ። ሰውየው ሲሯሯጥ ነው የሚውለው። አንተ መምጣት አይጠበቅብም፣ ባለስልጣን እዛው ጋር ቆመና እንትን በለው፣ በሽታ ያውቃል ይሮ ይሄንን ሰውዬ ብላቴና በህይወት ይኖራልና ሰውዬ ወደ አገሩ በተወሰነ መንገድ አምኖ አይደል ኢየሱስ መሲህ መሆኑን ነው በኋላ ያመነው እንጂ የመፈወስ ኃይል እንዳለው አምኖ ነው የሮጠው። ምን ዋስትና አለ አላለውም። ብላቴና በህይወት ሂድ ሲለው ተነስቶ የሮጠ ሴት ከሱ ቤት ሰውየውን ፍለጋ ሰረገላ አስጭነው ደግሞ የመጡ ሰዎች መንገድ ላይ ተገናኙ። እንግዲህ 30 ምናምን ኪሎ ሜትር ማለት ከዚህ የት ማለት ነው አስበዋል። ከሞጆ እየመጡ ይሄ ደግሞ ከዚህ ይሄደ ደብረ ዘይት አካባቢ ተገኘ። ምንድነው ስንፈልግ እኮ አንተን ፍለጋ እኮ ነው የመጣ ነው። ምን ሆነ ልጅ ነው በዚህ መልስ ምን ሆነ ልጅ ተፈውሷል ሲሉት ፈወሰልኝ አይደለም ያለው። ስንት ሰዓት ተፈወሰ? ሰው ስንት ሰዓት ተፈወሰ? ትላንትና 6 ሰዓት ላይ ሲሉት ኢየሱስ ያቺን ቃል ያወጣባት ሰዓት ናት። መጽሐፍ እንደዚህ ይላል፣ ኢየሱስ እንደፈወሰ አወቀ። ተፈውሶ ነው፣ በአጋጣሚ አይደለም የዳነው፣ በእሱ ኃይል ነው አለ። ሰውየው ከዛ መንገድ ላይ አይደለም ቤቱ ገባ። ብላቴናውን ቁጭ አደረገ። ቤተሰቡን በሙሉ ደረደረ። የተፈወስከው ትላንትና 6 ሰዓት ላይ ጌታ ኢየሱስ ክርስቶስ ቆሞ በህይወት ትኖራለህ ብሎ ሲናገር በዛ ቅጽበት ነው በሽታው ካንተ የራቀው አለ። ከዛ ለቤተሰቦቹ በሙሉ ሰብስቦ ጌታ ኢየሱስ ክርስቶስ ነው መሲህ እና እንመን። ጥቅሱ ያለቀው እርሱና ቤተሰቡ በጌታ አመኑ። የነገሩ መደምደሚያ አይናችሁን ኢየሱስ ላይ ካላረገው አጠገቤ ካለው ሰው ጋር መጣያና መፎካከሪያ ከሆነ እግዚአብሔር አያዋጣው። አታይም የኔ እኮ ሰርቷል ለማለት ከሆነ ይኸውላችሁ ጎረቤታችሁን እግዚአብሔር ያስረዳላችሁ። እናንተ በጌታ ነው። አንተ አታስረዳው፣ አንተ ወንጌል ንገረው። ይኸው መጽሐፉ ላይ ያሉትን ተአምራቶች ሂዱና አንብቧቸው። ኢየሱስ ሰራው፣ ቀጥሎ በሱ አመኑ። የ4 ቀን ሬሳ ከመቃብር አወጣው። ሰው ይመጣና አላዛርን ያዩት ነበር ይላል። አይተውት ወይት አንተ አላዛር እኮ ነው አይተው አይባባሉ። በጌታ ያምኑ ነበር ነው የሚለው። አላዛርን ያዩታል። ኢየሱስ እግር ስር መጥቶ ይሰግዳል። ኢየሱስ ታርጌቱ ምንድነው? ሰውን በሙሉ ሰብስቦ እግሩ ስር ማንበርከክ። አላዛርን ለምን ከመቃብር አወጣው? ሰውየውን ለዘላለም ልታኖረው ፈልገህ ነው አይደለም። የሆነ ቀን ተመልሶ ሞቷል ሰውየው። ምንድነው ዓላማ? ሰው በእኔ እንዲያምንልኝ። ምልክቶች ድንቆች ዘንድሮስ ታረጋለህ? አዎ አረጋለሁ። ለምን? እንድታምኑ በእኔ። ዓላማ እንዳንስት ሲስተማቲካሊ the whole scripture በሙሉ መጽሐፍ ቅዱሳችን የመጨረሻ መደምደሚያው የሚደረገው ነገር መካከለኛ እግዚአብሔር ብቻ ነው። የተደረገው ነገር አይደለም መካከለኛ።
ፈረስና ፈረሰኛውን በባህር የጣለ ተብሎ የሚመለከው የሚመሰገነው እግዚአብሔር ነው። ሙሴ ባህሩን ስትከፍል በጣም ታስደንቅ ነበር የሚል የለም ጥቅስ። እግዚአብሔር ነው የተመሰገነበት። እስራኤልን ከግብጽ ያወጣ ሕያው እግዚአብሔርን የተባለው እግዚአብሔር የሚደረገው ነገር በሙሉ መካከለኛ መሆን ይፈልጋል። ቢ ሲሪየስ። እንደዚህ አይነት ነገር የእግዚአብሔርን ክብር በምንም አይነት መንገድ የሚገባውን ምስጋና ሸረፈን ወዴትም አንወስደው። አደረገ ገባ። ምንድነው በጣም ኮንቪንስ ያደረገ ስታነበው ባላችሁኝ እኔ ተአምር መደረጉ አይደለም ኮንቪንስ ያደረገ። እሱ ድሮም ያደርጋል ዘንድሮም ያደርጋል። እግዚአብሔር እንደዚህ ያደርጋል ድሮም ዘንድሮም ያደርጋል። ምንድነው የገረመ? የሰውየው በጌታ ማመን አለመርሳቱ፣ ቤቱ ገብቶ እልል ብሎ ፌሽታ አለማረጉ፣ እንመን በጌታ ማለት በጣም ያስደነቀኝ ሰውየው ፎከሱ አለመሰበሩ። ትንንሽ ነገር በህይወታችን ላይ ስትሆን የቻለውን ጌታ ኢየሱስ ክርስቶስን መካከለኛ ያደረገ ነገር ማድረግ አለብን። የሚበልጥና የሚቀጥል ነገር በህይወታችን ላይ እንዲሆን እንዳይቆም። የተደረገው ተአምር አካላዊ ሊሆን ይችላል። የተደረገው ተአምር ማቴሪያል ላይ ሊሆን ይችላል። የተደረገው ተአምር እግዚአብሔር ምንም ነገር አድርጎላችሁ ሊሆን ይችላል። የሚደረገው ነገር በሙሉ እስከ 70 ዓመት እስከ 80 ዓመት እስከ 100 ዓመት ሊቆይ ይችላል። ከዛስ ፌል ያደርጋል፣ ይወድቃል፣ ያረጃል፣ ይደክማል፣ ያልቃል። ምንድነው ዘላለም ይቀጥልልኝ? እምነቴ። ምንድነው ከሞት ባሻገር ለዘላለም ከጌታ ጋር የሚያኖረኝ? በጌታ ማመኔ ማመኔ ማመኔ። ወንጌላት ሐዋርያት ሥራን ጨምሮ ምንድነው የሚያስተምረን? ተደረገው በጌታ አመኑ። ሰዎቹ በጌታ አላምን ብለው አንዳንዴ ሐዋርያት ላይ እንጠለጠላሉ። ጴጥሮስ ሲጸልይ የሆነ ተአምር ተደረገ፣ መጥቶ ጥልጥል ሲሉበት እንደዚህ ያለ ጴጥሮስ ነው። እኔ ከእናንተ የተሻለ ጽድቅ ስላለኝ ይመስላችኋል እንዴ ይሄን ያደረኩት? እግዚአብሔር በኢየሱስ ክርስቶስ ስምና በስሙ ላይ ባለ እምነት ይህንን አደረገ። ታዲያ ለምንድን ነው የምታዩኝ? እኔን በጌታ ምኑ እንጂ። ከዛ 3000 ወደ ጌታ ተጨመረ። ጳውሎስን አምላክ ነህ አሉት። ተአምር ሲደረግ በእጁ አይደለውም፣ ወደ ወንጌል፣ የእግዚአብሔር የመጨረሻ ፕሮግራም ወንጌል። በጌታ መኑ ሲላሰቦች እና ምንድን ሲሉ እምቢ አለ። በጌታ መኑ ሲላቸው በድንጋይ ወገሩት ይላል። ባይዘው እኔ ብለህ ከሚያኖር ኢየሱስ ብለህ ብትሞት ነው የሚቀለው። ተአምር ማድረጉ ጥያቄ ውስጥ ስለማይገባ ነው እኔ ተአምሮ ያልቆየሁት። ተአምር ማድረጉ ጥያቄ ውስጥ አይገባም። እናንተ ቤት ዛሬ ይደረጋል፣ ጥያቄ ውስጥ አይገባም። በህይወታችሁ ላይ እግዚአብሔር ምልክት ያደርጋል፣ ጥያቄ ውስጥ አይገባም። ቀጥሎ እኔና እናንተ ጋር ያለው ነው የሚያሳስበኝ። ኢየሱስ ላይ መኖር፣ በክርስቶስ ማመን። እያችሁት ይሄ ሰው እንዴት የተባረከ ሰው! ሰማይ እናገኘዋለን ማለት ነው ከነቤተሰብ። ፈውሱን ተቀብሎ አልሞተም። በጌታ አምኖ በህይወት ይኖር። ብላቴናው ዝም ብሎ የሆነች ደዌ ከላዩ ላይ ተሰብራለት ብቻ አይደለም የሚኖረው። ይሄ ብላቴና ሰማይም ይኖራል በህይወት። ሂድ በህይወት ይኖራል ሲለው ኢየሱስ ዘላለሙም ተቀየረ። ልጁ አለ ለዛኛውም ነው። በአቋም ደረጃ በጌታ ማመን አለበት። በአቋም ደረጃ ኮንቪክሽን መሆን አለበት። አምነው አለው አይደለም ማመኔ መታየት አለበት። መረጋገጥ አለበት። ከተደረገው ነገር መዝለል አለበት። ነገሩ እዛው እንቅ አርጎ እንዳይዘኝ አለፍ መውጣት አለበት። ነገሩን ያደረገው ጌታ ነው። ታዲያ በሱ እያመሰገንኩት ነው። የክርስትና የመጀመሪያ ነገር ነው በጌታ ማመን። የምንቀጥለውም ግን በዚህ በእምነት ድነናል። እያመንን ነው የምንኖረው። እያመንን ነው የምንኖረው። ስንበስልም ስናድግም እዚህ ውስጥ ነው። አማኝ በእምነት ጀምሮ በስራ አይቀጥለውም። በእምነት ጀምሮ በእምነት ነው የሚቀጥለው። እያመን ነው
ያመንነው ነው የምንቀጥለው። አውቶማቲካሊ ያመንነው ነው የምንቀጥለው። የሆነ ቀን ከእምነት የዛሬ ዓመት የነበረኝ እምነት አይባልም። እምነት አሁን እምነት ዛሬ ሁሌ ነው። በክርስቶስ ላይ ያለን መደገፍ እግዚአብሔር ምልክቶችና ድንቆች በሕይወታችን ላይ ያደርጋል። ያልጠበቃችሁትን ምንጭ እግዚአብሔር ይከፍታል። ምንም ጥያቄ የለውም። በቃ ዝግትግት ብሎ ያቃተኝን ነገር ክፍትፍት ያደርገዋል። አዎ እሱ ጋር ግን አይኔ አይቆይም። ተመስገን ስላረከው ብዬ እሱ ራሱ ነው አይኔን ኢየሱስ ላይ ስሙ ላይ አለ። የተመሰገነ ይሁን።